የእግዚአብሔር ቃል በጣም ስነ ስርዓት ያስተምረናል ማለት ነው። እግዚአብሔር ስነ ስርዓት እንድንማር እንዲሁም ደግሞ እንድናውቅ አውቀን ደግሞ በዛ እንድንመላለስ ይፈልጋል ማለት ነው። ሁሉንም ጸሎቶች እግዚአብሔር ምን ይላል? ይሰማል። ምንድነው ዋናው ስትለኝ መመለስ ነው። እግዚአብሔር የሚሰማ አምላክ ነው። ምጸልዩን አይደለም እማትጸልዩንም እግዚአብሔር ያውቃል። በልባችን ያለውን እግዚአብሔር ምን ይላል? ይሰማል፣ ያውቃል። የልቤና የአፌ ቃል አንድ ይሁን ብሎ እንደው መዝሙረኛው ዳዊት ላይ ይናገራል ማለት ነውና ብዙ ጊዜ አንዳንድ ሰዎች ልባቸው ሌላ ነው የሚናገሩት አፋቸው ሌላ ነው እግዚአብሔር ፊት። ለዚህ ነው ልባችን ውስጥ የሞላውን ነገር በአፋችን ስናፈሰው ግን ከእግዚአብሔር ጋር ኮሙኒኬት ይኖረናል ማለት ነውና ዛሬ የሚሰማ ጸሎት ነው በእግዚአብሔር ፊት እንድናቀርብ ደግሞ ውጤታማ እንድንሆን። እንደነገርኳችሁ እግዚአብሔር ሁሉንም የሚሰማ አምላክ ነው፣ ግን ደግሞ እንደ እግዚአብሔር ፈቃድ የሆነውን ነው እሱ ፒክ የሚያደርገው ማለት ነውና ሻሎም ሰላም ለእናንተ ይሁን ቅዱሳን። እንዴት ናችሁ? የተባረካችሁ የግሬስ ኦፍ ጋድ ፋሚሊዎች ዌልካም። አዲስ ለሆናችሁ ሰዎች እንዲሁም ደግሞ እንዳጋጣሚ ዛሬ ምናልባት በዚህ አጋጣሚ ይሄንን ቪዲዮ ሼር ተደርጎላችሁ የተባረኩ እህቶች አሉ፣ ቅዱሳን አሉ፣ ሰዎችን ኢንቫይት የሚያደርጉ ማለት ነውና ምናልባትም ደግሞ ስክሮል ስታረጉ ድንገት ዩቲዩብ ላይ አንዳንድ ሰዎች ደውለው ይነግሩኛል። ድንገት ስክሮል ሳረግ ነው ያገኘሁሽ የሚሉ ሰዎች አሉ። ለእናንተም ደግሞ ዌልካም ላችኋለሁ፣ ላላችሁትም ለምትመጡትም ማለት ነውና በዚህ አጋጣሚ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ በጣም ዛሬ አይን ከፋች ሆነ የሚጠቅም ትንሽ ርዕሱ ኮንፊውዝ ሊያደርገን ይችላል። የማይሰማ ጸሎት በሚል ርዕስ ነው ማካፈላችሁና ጌታ ኢየሱስ ይባርካችሁ። እንግዲህ አንዳንድ ጊዜ ያው ለመልእክቶቻችን መጠንቀቅ አለብን። እኔ ያው መልእክት ሲመጣ አንዳንዴ ትደነግጣላችሁ ወይ የሆነ ነገር ባይብል ላይ ስታነቡ ማለት ነው። ግን በጣም የሚገርመው ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እውነትን ታውቃላችሁ፣ እውነትም ምን ይላል? አርነት ያወጣችኋል የሚል ቃል አለ። አላበት በጣም ሶ ፓወርፉል የሆነ የእግዚአብሔር ቃል ነው ምክንያቱም ብዙ ጊዜ ባለማወቅ ምንሸወድባቸው ነገሮች አሉና እግዚአብሔር በእርግጥ ጸሎትን የሚመልስ አምላክ ነው። ሁሉንም ጸሎት ግን አይመልስም። እንደ እግዚአብሔር ቃል የምንጸልያቸው ጸሎቶች አሉ። እነሱ ምክንያቱም የእግዚአብሔር ቃል ሲናገራል እንደ ፈቃዱ አንዳች ብንለምን ይላል መጽሐፍ ቅዱስ ሲናገር እንደ ፈቃዱ እንደኛ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ የሆነ ጸሎቶች እኛን የሚጠቅሙ ሊሆኑ ይችላሉ፣ ግን ደግሞ የእግዚአብሔር ፈቃድ ያለባቸው ሌሎችን የማይጎዱ እኛንም የማይጎዱ ከእግዚአብሔር የማያርቁንን ነገር እግዚአብሔር ምን ይላል? ይሰጣል ማለት ነው። ሁለተኛው ደግሞ ጭራሽ በእግዚአብሔር ፊት ምንም አይነት ተሰሚነት የሌለው ለምን ስትሉኝ እግዚአብሔር የፕሪንሲፕል አምላክ ነው። እኔ ብዙ ጊዜ እናገራለሁ ይሄንን ወርድ እግዚአብሔር ስርዓት እንድንማር ይፈልጋል። ስርዓትን ምንማረው ደግሞ በብዙ መከራ ነው፣ በብዙ መጨነቅ ነው። እንግዲህ እግዚአብሔር ረድቶን እንደዚህ እህቶች እየሰጠ እግዚአብሔር እነሱን ቀጥቅጦ አስተምሮ እዚህ ጋር ፕላትፎርም ላይ አምጥቶ ለኛ እንግዲህ ጥቅም የሚያደርጋቸው ሰዎች በጣም ብዙ ሰዎች አሉና የሚገርማችሁ ነገር አንድ መጽሐፍ ከባይብል ላይ ነውና ባይብል ሆኖ ግን ደግሞ ከተለያዩ ከመንፈሳዊ መጽሐፎች የተወሰዱ እዛ ላይ አሉ። እንግሊዘኛ ነው ግን ከዚህ መጽሐፍ ላይ ሳነብ በጣም የሚገርም አንድ ነገር አየሁኝ። ዴድ ፕሬየር የሚል ማለት ነው። ዋት ማለት የሞተ ጸሎት አለ እንዴ ብዬ በጣም ደንግጬ ፎከስ አድርጌ አየሁት ማለት ነውና አነበብኩትኝ ፎከስ አድርጌ። ግን መጨረሻ ላይ ልክ ነው። በዚህ አጋጣሚ አንዳንድ ሰዎች ይሄ መጀመሪያ ላይ ያዩና እንትኑን ቶሎ በቃ ያሳልፉታል። እንደዛ ታድርጉ ባይዘዌ። ምክንያቱም መልእክቱ ያለው ኦልሞስት ወደ መጨረሻው አካባቢ ነው ዋና መልእክቱ የምናገርበት ማለት ነው። ግን መግቢያ ያስፈልጋል። መግቢያችን ላይ የምንናገራቸው ቃላቶች አሉ። ኮንቴክስት የሚባል ነገር አለ። ባይብላችን እንኳን ለምንድነው የእግዚአብሔር ቃል በሙላት ይኑርባችሁ የሚለው? በሙላት ስናውቅ ማንም አይሸውደንም። በሙላት ስናቅ ድንገት የሆነች ጥቅስ ከመሃል ብድግ አድርጎ የሆነ ሰው ሊከራከረንም ሊያጭበረብረንም ሊያስፈራራንም እንዲሁም ደግሞ ልክ አይደለም ብሎ ሊሞግተንም አይችልም ማለት ነው። አይ ይሄ እኮ አውዱ የሚያወራው ከዚህ ተነሳ ነው፣ ይሄን ኮንቴክስት እኮ በደንብ አይተኸዋል፣ አጥንተኸዋል፣ ይሄ እኮ ማለት እንዲህ ነው ለማለት ሙላት የሚባል ነገር በህይወታችን ላይ
ያስፈልገናል። በዚህ አጋጣሚ እግዚአብሔርን ቃል እንድትሞሉ እመክራችኋለሁ። ጌታ ይመስገን። አሜን። እንግዲህ ለዛ ነው አሁን አንዳንድ ጊዜ ዲስፕሊን እንማራለን። በዚህ አጋጣሚ አንድ ቪዲዮ ከፍተን ያንን ቪዲዮ እስከ መጨረሻው ማየት ማለት እውነቴን እንደምነግራችሁ ምናልባት ይሄ ቪዲዮ ከ10 እስከ 15 ከ20 ደቂቃ ሊሆን ይችላል በዛ ከተባለ ማለት ነው። ግን ያንን ራሳችንን እንፈትናለን። ምን ያህል ትዕግስት አለን? ምን ያህል ነው እኛ በቃ ቁጭ ብሎ የመማር ቁጭ ብሎ የመስማት የማወቅ። አንዳንዱ በቃ ስክሮል ሲያደርግ ነው የሚውለው እና ምንም አንዱንም ሳይዝ በቃ አይምሮ በተለያየ እንትን ተሞልቶ አንዱንም ሳይማር ጊዜው ይበላበታል ማለት ነውና ሰው ግን የሚጠቅመውን ፒክ እያደረገ ንብ አንድ አበባ ላይ ካረፈች ቶሎ አትነቀልም። ምጥምጥ አድርጋ የሚያስፈልጋትን ከበላች በኋላ ነው የምትነሳውና እስከ መጨረሻው ይሄንን ቪዲዮ የምትከታተሉ የተባረካችሁ ሰዎች ናችሁ ማለት ነው። ጌታ ይመስገን። አሜን። ጌታ ይባረክ። ኢየሱስ ጌታ ነው። እንግዲህ እንደጀመርኩላችሁ ነው አሁን እዛ ኮንቴክስት ላይ ስናነብ የእግዚአብሔር ቃል በጣም ስነ ስርዓት ያስተምረናል ማለት ነው። እግዚአብሔር ስነ ስርዓት እንድንማር እንዲሁም ደግሞ እንድናውቅ አውቀን ደግሞ በዛ እንድንመላለስ ይፈልጋል ማለት ነው። ሁሉንም ጸሎቶች እግዚአብሔር ምን ይላል? ይሰማል። ምንድነው ዋናው ስትለኝ መመለስ ነው። እግዚአብሔር የሚሰማ አምላክ ነው። ምጸልዩን አይደለም የማትጸልዩንም እግዚአብሔር ያውቃል። በልባችን ያለውን እግዚአብሔር ምን ይላል? ይሰማል፣ ያውቃል። የልቤና የአፌ ቃል አንድ ይሁን ብሎ እንደው መዝሙረኛው ዳዊት ላይ ይናገራል ማለት ነውና ብዙ ጊዜ አንዳንድ ሰዎች ልባቸው ሌላ ነው የሚናገሩት አፋቸው ሌላ ነው እግዚአብሔር ፊት። ለዚህ ነው ልባችን ውስጥ የሞላውን ነገር በአፋችን ስናፈሰው ግን ከእግዚአብሔር ጋር ኮሙኒኬት ይኖረናል ማለት ነውና አሁን ስለሱ አላወራም። ሌላ ጊዜ ምናልባት እንማራለን እንደ እግዚአብሔር ፈቃድ። በጣም ዛሬ ግን ልቤ ላይ የሞላው ነገር ምንድነው ካላችሁኝ አንድ ነገር ነው። እሱም ምንድነው? ዛሬ የሚሰማ ጸሎት ነው በእግዚአብሔር ፊት እንድናቀርብ ደግሞ ውጤታማ እንድንሆን። እንደነገርኳችሁ እግዚአብሔር ሁሉንም የሚሰማ አምላክ ነው። ግን ደግሞ እንደ እግዚአብሔር ፈቃድ የሆነውን ነው እሱ ፒክ የሚያደርገው ማለት ነውና እንደ እግዚአብሔር ፈቃድ ያልሆነ የማይሰማው ጸሎት ምንድነው ከማለታችን በፊት ስለሚሰማው ጸሎት ትንሽ ልበላችሁ። ለምሳሌ እንዳልኳችሁ ነው እግዚአብሔር የሕግን የሚያይ አምላክ ስለሆነ ሕግጋትን እንድንጠብቅለት ስለሚፈልግ በትክክለኛ በሱ መስመር በሱ ሕግ በሱ ዕውቀት የምንመላለስ ከሆነ ጸሎታችን አለመመለስ አይችልም ማለት ነው። ማቴዎስ ወንጌል ምዕራፍ 7 ጀምሮ እስከ ቁጥር 8 እንደዚህ ይላል። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገው ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። አሁን እግዚአብሔር እዚህ ጋር አንድ የሰጠው ትእዛዝ አለ። ምንድነው ስትለይ ለምኑ ይሰጣችኋል ይላል። የምንለምነው ግን እንደ እግዚአብሔር ፈቃድ የሆነ ጸሎት ነው። እንደ እግዚአብሔር ፈቃድ የሆነ ልመና ነው። እግዚአብሔር ይመስገን እኛ በውስጣችን መንፈስ ቅዱስ ስላለ ይቃትትልናል አይደል? ብዙ ጊዜ እንደ እግዚአብሔር ፈቃድ የሆነውን ነው የእግዚአብሔር መንፈስ የሚቃትትልን። አንዳንድ ጊዜ በስጋ እኛ የምንፈልገውን ነገር እንጠይቃለን። ዞሮ መንፈስ ቅዱስም እኛም በስጋም ሆነን በመሬት ሆነን በብስጭት ሆነን እንዲሁም ደግሞ ፈልገንም አሁን ምክንያቱም ፈልጉም የሚል ቃል ስላለ እኛም ደግሞ የምንፈልገውንም ነገር ደግሞ እንደምናገኝ መዝጊያንም ደግሞ ስናንኳኳ እንደሚከፈትልን ስንለምን ደግሞ እንደሚሰጠን ይሄ መጽሐፍ ቅዱስ ይናገራል ማለት ነው። ክብር ለእግዚአብሔር ይሁን። አሜን። ለምን ሲባል የሚለምን ሁሉ ምን ይላል? ይቀበላልና፣ የሚፈልግም ያገኛልና፣ መዝጊያንም ለሚያንኳኳ ይከፈትለታልና ብሎ ራሱ እግዚአብሔር ምን ብሏል? ተናግሯል ማለት ነው። ይሄንን የተናገረው እግዚአብሔር ታዲያ ምን አይነት ጸሎት ነው እግዚአብሔር የማይመልሰው ካላችሁኝ፣ ይሄንን ጸሎት እግዚአብሔር ራሱ ከኮንቴክስቱ ከእግዚአብሔር ቃል ተነስተን እንዲህ ብለዋል እግዚአብሔር ብለን የምንፈልገው ነገር እንለምናለን። at the same time ደግሞ አሁን እንዳልኳችሁ ነው የማይለመኑ ግን ደግሞ በሕግ አሁን ሕግ መፈጸም የሚባል ነገር አለ። አሁን ሕግ ሲባል ስለ መስቀል ወይ ደግሞ ክርስቶስ ስለሰርቶ ስለጨረሰው ነገር አይደለም። እኛ በምድር ላይ ያልተሰረዙ ያላለቁ እኛ ወደ ክርስቶስ እስከምንሄድ ክርስቶስ ወደኛ እስከሚመጣ ድረስ ደግሞ አንድ የተዘዝነው ነገር አለ። ለምሳሌ ስለ ባለጠግነት አሁን
ባለጠግነት ማለት ላይክ አሁን ለገንዘብ አይጸለይም ወዳጆች። ገንዘብ እግዚአብሔርን ገንዘብ ስጠኝ ብለን የምንጠይቀው ሰዎች አለን። አሁን አገልጋይ እግዚአብሔር ሆይ ገንዘብ ያስፈልገኛል ብሎ ሊጠይቅ ይችላል። ለምን? ደሞዙን የሚቀበለው ከእግዚአብሔር ስለሆነ። ኦኬ፣ ከእግዚአብሔር ስለሆነ ደሞዙን የሚቀበለው ይጠይቃል። እግዚአብሔር ደግሞ ገንዘቦቹ እኛንን ትውልድ ነው። እግዚአብሔር የሚሰጠን ትውልዶች ናቸው፣ ለአገልጋዮቹ በረከቶች ማለት ነው። በእርግጥ ግን ብዙ ሰው ይሄንን አያውቅም። ብዙ ሰው ሚስ ያደርጋል። ለዛ ነው ብዙ ጊዜ አስራት ላይ ታማኝ አይደለንም። ለሚያገለግለን አገልጋይ አንባርክም፣ አንሰጥም። በቃ የግድ አምጣ፣ በዚህ መንገድ አምጣ፣ በዚህ መንገድ እንደዚህ በል ካልተባለ በስተቀር ሰው ራሱ አውቆ አይሰጥም። ግን በጣም የሚገርማችሁ ነገር ስለ መስጠትና ስለ ዘርቶ ስለ ማጨድ ነው አሁን ማወራላችሁ ቃል። ይሄ ዘርቶ ስለ ማጨድ። አሁን አንድ ሰው በሚገርም ሁኔታ እግዚአብሔር በምድር ላይ አንድ ያስቀመጠው ፕሪንሲፕል አለ። ስለ ዘር ኃይል ጌታ ይረዳኛል። በኔክስት ቪዲዮ ምናልባት ስለ ዘር ኃይል እነግራችኋለሁ ወይ አስተምራለሁኝ፣ አጠር ባለ ማለት ነው። ዘር በጣም ኃይል አለው ወዳጆች፣ ፓወር አለው ዘር። አሁን ብዙ ጊዜ እኛ ያልገባን ነገር ስለ ገንዘብ ዘር ግን አናውቅም። ብዙዎቻችን የገንዘብ ዘር አልገባንም፣ ወይ ደግሞ ገብቶን ግን ደግሞ እየተንገበገብን ነው ያለ ነው። ለዛ ነው በቃ ይሄ ከጆዳፍ የሆነ ህይወት እየኖርን ያለ ነው። ለዛ ነው በቃ መስጠት የሚባለው ነገር በህይወታችን ላይ እንደ ኮንክሪት እጃችን ካንጋሮ ነገር ሆኖ ግን ደግሞ ከሰማይ በቃ እንጠብቃለን። እግዚአብሔር በቃ ይባርከኛል፣ እግዚአብሔር እኮ አሁን እንዲና እንዲያደርግልኛል ይለናል። ግን በትክክል የእግዚአብሔር ቃል የሚለውን አንተ አድርገሃል ወይ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ላይ እንደዚህ ይላል። ኢየሱስ ጌታ ነው። ይህንንም እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ዋው ዩሲ አንዳንድ ሰው በቃ እኔ ካለኝ ላይ የተወሰነች በቃ ጥቂት ነው የምሰጠው፣ እኔ ብዙ መስጠት አልፈልግም እንዴ ቢያልቅብኝስ ይላል እና ጥቂት ነው የሚሰጠው። ጥቂት እንደሰጠህ ጥቂት ነው የምታገኘው። ምክንያቱም እግዚአብሔር ጥቂት ነው የሰጠው ብሎ ብዙ አይሰጥህም። ሕግ ስለሆነ መርህ ስለሆነ እግዚአብሔር ጥቂት ነው የሰጠው ብሎ ምንም ነገር አልሰጠውም አይልም፣ ይሰጥሃል። የሚሰጥህ ግን ጥቂቱን ነው። ምክንያቱም ዘር ኃይል ነው፣ የዘር ኃይል ነው፣ የዘር ፕሪንሲፕል ነው። ይሄ የዘር ሕግ ነው እግዚአብሔር ያስቀመጠው በምድር ላይ ስለ መዝራትና ስለ ማጨድ። የሚሰጡ ሰዎች በምን አይነት ልብ ነው የሚሰጡት? በጣም ኢምፖርታንት ነው። በጣም ተለምነው ተገፍተው። ዛሬ እኮ ወዳጆች ቤተክርስቲያን እኮ ለምና እኮ ነው የምትኖረው፣ ተለምና ሊሰጣት ሲገባ ማለት ነው። በእውነት ነው የምላችሁ። ምክንያቱም አያለሁ በጣም ሳፈር ሲያረጉ፣ ቤተክርስቲያን ሳፈር ስታረግ፣ ቤተክርስቲያን ስትዘጋ፣ ብዙዎች አገልግሎታቸውን ሲያቆሙ፣ በቃ እግዚአብሔር የሰጣቸውን ጥሪ ቁጭ አድርገው ወደ ስራ ሲሰማሩ ምናምን አያለውኝና ከምን የተነሳ ነው ስትል ሰው የመስጠት አቅሙ በቃ ደክሟል እና ካለው ላይ እንኳን የማካፈል ካለው ላይ እንኳን የመስጠት አቅሙ እየደከመ ነው ያለውና ከዛ የተነሳ ደግሞ የማጨድ የሚባል ነገር የለም ማለት ነው። እሺ ጥቂት ነው ያለኝ፣ ከጥቂቱ ላይ ጥቂት ብሰጥስ? ከጥቂቱ ላይ ጥቂት ነው የምትሰጠው፣ ጥቂት ነው የምታጭደው። ይሄ ሕግ ነው። በቃ ምንም እግዚአብሔር ጥቂት ስላለው ጥቂት ሰጥቷልና እኔ ለሱ አብልጬ ባርኳል፣ ይሄ ምንም የሚባል ነገር የለም። በእርግጥ it depends። አንዳንድ ብልጥ ሰዎች የሚያደርጉትን ልንገራችሁ። ይሰጡና ገንዘብ ያላቸውን እጃቸው ላይ ያላቸውን በቅንነት ልብ ነው ግን የሚሰጡት። ያንን አሁን ትንሽ ነው ትልቅ ነው ሚዛን አድርገው ምናምን ሳይሆን በቅንነት ልብ በቃ እችን ለዚህ ሰው መስጠት አለ ማካፈል አለብኝ። ይሄ ግን ዘር ነው። ጌታ ሆይ ለዚህ ጉዳይ ነው የምሰራው። ለምን ዛሬ መኪና ለመግዛት ፈልጋችሁ ግን ብር የላችሁ፣ ግን ጌታ ሆይ ይሄ ዘር ለመኪና ይሁንልኝ። ምክንያቱም ለመኪና ለማጨድ መኪና አይደለም የምትዘራው። ጌታ ይመስገን፣ አሜን። ስለዚህ ካለህ በጣም ጥሩ ነው፣ ደስ ይላል። ግን ገንዘብ ነው የምትሰራው። ገንዘብ ለማግኘት መኪና፣ ቤት፣ የተለያዩ ነገሮችን እግዚአብሔር ቤት በኩል ፕሮስፐር እንደሚያደርግህ አታውቅም። ግን አንተ ብልጥ ከሆንክ ቃል አውጥተህ ያንን ዘር ትዘራለህ ማለት ነው።
በቃ አሁን በዚህ ዓመት እግዚአብሔር ቤት እፈልጋለሁ፣ ይሄው ይሄንን ዘርዘርቻለሁ ብለ በትክክል እግዚአብሔር ያሳየ ስፍራ ላይ የምትመገብበት ስፍራ ላይ የእግዚአብሔርን ቃል የምትመገብበት ስፍራ ላይ የምትማርበት ስፍራ ላይ የሚያገለግሉ ስፍራ ላይ የሚጸልዩላችሁ ቦታ ቤተክርስቲያንም ካላችሁ አባል የሆናችሁበት ቦታ ላይ እዛ ቦታ ላይ ዘርን ብትዘሩ እዛ እንደገና ደግሞ ድሃም ብታበሉ ለድሃ ብትሰጡ እግዚአብሔር ባላችሁ ስፍራ በጣም የምንሸወደውን ነገር ልንገራችሁ። ብዙ ሰው እንደዚህ ይላል፣ ገንዘቡ የኔ ነው፣ ስለዚህ እኔ ነኝ የምወስነው፣ እኔ የምፈልግበት ቦታ ነው የምሰጥ። አንዳንዱ አስራቱን አይሰጥም፣ በትክክል አስራቱን አይከፍልም። ግን ምንድነው የሚያደርገው? እኔ ለድሃ የመረጥኩኝ የምፈልግበት ቦታ ለድሃ ሰጣል ይላል። የእግዚአብሔር ቃል ግን እንደዛ አስተምረንም ወዳጆች። እኔ በመረጥኩል ስፍራ አስራትን ሄደ ብላው ነው የሚል እግዚአብሔር ቃል ሲናገር። ብላው ሲል ግን ቸል እንዳትለው፣ ሌዊን ደግሞ የሚያገለግለው ሌዊ ደግሞ ቸል እንዳትለው የሚል እግዚአብሔርም ቃል አለ ማለት ነው፣ ብሉይ ኪዳን ላይ ማለት ነው። ስለዚህ አንተ እኔ የእግዚአብሔር ነኝ፣ ሁለንተናዬ እኮ የእግዚአብሔር ነው እያልክ ገንዘብህን ግን አንተ እንደፈለክ አድርገ የምትፈልጋቸው ቦታ ላይ ባይነ በቃ መልካም ነው ብለ ያሰብከው ቦታ ወይ ደግሞ በጣም ብዙ ሰው የሚያይበት ቦታ ላይ የምታረክ ከሆነ ዋጋህን እዛው ተቀብለሃል ነው የሚለው መጽሐፍ ቅዱስ ሲናገር። እግዚአብሔርን ግን ጠይቀ ጸልየ ቃል አውጥተህ ግን የምትዘራው ዘር እመነኝ ባንተ ህይወት ላይ ባንቺ ህይወት ላይ አለመብቀል አይችልም ማለት ነው። ሁለተኛው እንደዚህ ይላል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። በጣም ይገርማል። ይሄ በበረከት የሚጨዱ ሰዎች የሚዘሩ ሰዎች የሰውን ህይወት በቃ የሚያሳርፉ ሰዎች ናቸው። እነዚህ ሰዎች የበረከት ሰዎች ናቸው። እግዚአብሔር በረከት በበረከት ነው በህይወታቸው ለሚያደርገው። አንደኛ ለአስራታቸው ታማኝ ሆኑ፣ ሁለተኛ ነገር ደግሞ ዘርን የሚዘሩ የሚሰጡ ሰጪዎች የሆኑ ካላቸው ላይ ሳይሰስቱ ሳይንገበገቡ። ለምሳሌ አገልጋይን የሚያስቀጥሉ ሰዎች አሉ። እግዚአብሔር ይመስገን፣ ጌታ ዘመናችሁን ይባርክ። አሜን። እናንተ ሰዎች እግዚአብሔር አሁንም አገልጋይን የሚያስቀጥል ገንዘብ፣ ዕውቀት፣ እግዚአብሔር ጥበብን ይስጣችሁ። አሜን። ኢየሱስ ጌታ ነው። አገልጋይን የሚያስቀጥሉ ሰዎች አሉ። አንዳንዱ ደግሞ ለአገልጋይ ተቃራኒ ሆኖ አገልጋይ ቸርቹን እስከሚዘጋ ድረስ ምንም በቃ መብላት እስኪያቅተው ድረስ ዋጋ እስኪከፍል ድረስ ወጥቶ እስኪለም እንዳልኳችሁ በቃ ዝግት አድርጎ የእግዚአብሔርን ነገር ወጥቶ ስራ እንዲሰራ ከንቱ እንዲሆን በጣም ከእግዚአብሔር ጋር እንዲጣላ የሚያደርጉ ሰዎች ደግሞ አሉ ማለት ነው። ዋጋ በጣም የሚያስከፍሉ ሰዎች አሉ። እግዚአብሔር ግን እንደዛ እንድንሆን አይፈልግም። አሜን። የእግዚአብሔር ገንዘቦች እኛ ነን ወዳጆች። ስለዚህ የሚያገለግሏችሁን ሰዎች ባርኩ። ቤተክርስቲያን መስጠት በጣም አስፈላጊ ነገር ነው። ቤተክርስቲያን ለምን አይደለም ተለምና ነው የሚሰጣት። አሜን። ኢየሱስ ጌታ ነው። ይገባል። ለእግዚአብሔር መንግስት ብዙ ጊዜ አያለውኝ። የእግዚአብሔር መንግስት ሲሆን ላይክ እንደ በቃ ሁሉ ነገር ነፃ፣ በቃ ሁሉ ነገር ነፃ አይደለም። ቤት ኪራይ ያለው ወዳጆች፣ አገልጋዩ ይበላል ይጠጣል፣ ቤት ኪራይ ያለበት፣ ልጆች አሉበት፣ በጣም ኮተቱ ብዙ ነው። ወንጌል እንደዚሁ ዝም ብሎ በወሬ ብቻ አይደለም የሚሰራው፣ በእግዚአብሔር ቃል ነው። ግን ደግሞ ያስፈልጋል የኛ ደግሞ እጅ መዘርጋት ደግሞ በጣም አስፈላጊ ነገር ነው ማለት ነውና ምን አለ በበረከት የሚዘሩ ሰዎች አሉ። እየተነጫነጩ ያሙ እየተሳደቡ እያመናጨቁ የሚዘሩ ሳይሆኑ በበረከት ደስ ብሏቸው ለእግዚአብሔር ይገባል። እኔ ገንዘቤ ሁሉ ነገር የእግዚአብሔር ነው ያሉ ሰዎች አሉ። ሁሉ ነገራቸው ለእግዚአብሔር የሰጡ ሰዎች አሉ። እና ጸልየን ጠይቀን እግዚአብሔር ፍሬያማ ትሆናለህ ያለን ቦታ ላይ እመኑኝ የሚዋርኳችሁ ሰዎች፣ የሚያገለግሏችሁ ሰዎች፣ የሚያስተምሯችሁ ሰዎች፣ ስለናንተ የሚጸልዩ ሰዎች፣ የሚቃጥቱ ሰዎችን እስቲ ባርኳችሁ። ዝም ብላችሁ የሆነ ዘርዝሩባቸው። በእውነት ታያላችሁ እግዚአብሔር እንዴት ፕሮስፐር እንደሚያደርጋችሁ። እና ይሄ የዘር ህግ ነው ወዳጆች፣ ይሄ የዘር ኃይል ነው። አሁን ይሄንን ህግ አስቀምጠህ ቁጭ ብለህ ስትጸልይ ብትውል፣ ቁጭ ብለህ ስትጸልይ ብታድር 5 ሳንቲም ጠብ አይልም። ኦኬ ባዶ ከሆንኩስ ምንም ከሌለኝስ ካልክ እግዚአብሔር ባዶነታችሁን ይሞላል። አሜን። እግዚአብሔር ባንድም በሌላ ይባርካችኋል። ከባረካችሁ በኋላ ግን ታማኞች ናችሁ ነው ወይ? አሁን ብዙ ሰው ባዶ ሆኖ ተንፈራፍሮ
በእግዚአብሔር ፊት ጾሙ ጸልዮ በቃ እግዚአብሔርን ለምኖ እግዚአብሔር ካነሳው በኋላ ከባረከው በኋላ እግዚአብሔርን ፈጽሞ የሚረሳ ሰው አለ። ላይክ መርሳት ስላችሁ ይሄ የገባውን ኪዳን የማይፈጽም ሰው አለ። የአገልጋይን የማያስብ ሰው አለ። በቃ በራሱ እንደፈለገ የሚኖር ሰው አለ። ኖ እንደዛ እንድንሆን አልተፈቀደልንም። እኛ የእግዚአብሔር ነን፣ ገንዘባችን ደግሞ የእግዚአብሔር ነው ማለት ነውና የዘር ህግ ነው ይሄ ወዳጆቼ። ለዚህ መጸለይ ሳይሆን መስራት ነው የሚጠበቅብን። ዛሬ ሰይጣን በብዙ እየሰራ ነው። አገልጋይ እንዳይቀጥል፣ ቤተክርስቲያን እንዳትቀጥል፣ እንድትዘጋ፣ አገልጋይ እንዲደክም፣ አገልግሎትን እንዲያቆም፣ በቃ እንዳትዘራ፣ እንዳትሰጥ፣ እንዳትዘረጋ እየተባለ በጣም በርግጥ የሚያጭበረብሩ አሉ ወይ? በደንብ አሉ። እንደ ጆተኒ ሳንቲም ካልሰጣቸው የማይጸልዩላችሁ አሉ ወይ? አሉ በደንብ። ከእንደነዚህ አይነት ሰዎች መራቅ ነው። ግን አንተ ታማኝ ሁን ለእግዚአብሔር። አሜን። እኛ ለእግዚአብሔር ታማኝ ስንሆን ሰውየውም አይጎዳም፣ እግዚአብሔርን አንበድልም፣ እኛም ደግሞ መጸለይ አይጠበቅብንም። በቃ ፕሮስፐር ነው። ህግ ስለሆነ የዘር ህግ ስለሆነ በቃ አውቶማቲካሊ የሚመጣ ጉዳይ ነው ማለት ነው። እና ይሄ ይመስላል። በጣም ብዙ እንደተጠቀማችሁ አምናለሁ። ለብዙዎቹ ሼር አድርጉ፣ ብዙዎች ይጠቀሙ። God bless you። ጌታ ኢየሱስ ይባርካችሁ። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ያላደርጋችሁ ሰዎች አድርጉ። በሌላ ቪዲዮ እመጣለሁኝ። ስለ ዘር ኃይል ደግሞ ሌላ አስተምራለሁኝ። እግዚአብሔር ይረዳኛል። ወዳችኋለሁ። God bless you። ሻሎም